ሀይ እንደምናችሁ ብርሃን አመስግና ካፕሾፒቲ በጣም አድርገን እናመሰግናለን። ዛሬም ጆይስ አድርጋችሁን በጣም ደስ ብሎናል። በተለይ ሰብስክራይብ አድርጋችሁ ሳፖርት የምታደርጉን ቢኮዝ ኦፍ ዩ እኮ ነው ተመላልሰን የምንመጣው። ስለዚህ በጣም አድርገን እናመሰግናለን። ሳፖርት የምታደርጉን ማታደርጉን ደግሞ ሳፖርት አድርጉን። አዲስ የሆናችሁ ግን እንድገት ማታውቁን፣ እኔ ስሜ መስከረም ታደሰ ክፈተው ይባላል። የማታዩት ደግሞ ባለቤቴ ከሱ ጋር ነው ሁል ጊዜ የምንመጣው። በጣም ወደው ማከብረው ከካሜራ ጀርባ ስላለ ነው የማታዩት። ብርሃን መስቀል ጠንክር ባንኮ ይባላል። በጣም ደስ እያለ ነው የምንመጣው ወገኖቼ። ዛሬ ብዙ ጊዜ ስለሌለኝ ቶሎ ሊሄድ ካውንስሊንግ ስለምሰራ ካውንስሊንግ የምትፈልጉ ሰዎች ኢንካሬጅ አደርጋችኋለሁ። ካውንስሊንግ ግን የምሰራው ኢንስትራክሽኑን እንልክላችኋለን። ክፍያው እንዴት እንደሆነ ፕሮሰሱ እንዴት እንደሆነ የሚነግራችሁን ለሁሉ ሰው የምንልከውን ነው የምንልከው። ካውንስሊንግ የምትፈልጉ በጣም ኢንካሬጅ አደርጋለሁ። ያንግ የሆናችሁ በተለይ ትኒኒጥ ልጆች ያላችሁ እናንተ ራሳችሁ ትኒኒጦች የሆናችሁ ባካችሁን ትዳር የያዛችሁ ፕሊስ በቃ በልመና ነው እናንተን ትዳራችሁን አታፍርሱ። ኦኬ እና ስልክ ቁጥሬ 2403933849 እንደገና 2403933849 ነው። ስለዚህ ያለፈው ካቆምንበት ቦታ ጀምረን እናነባለን። የሐዋርያን ስራ እያነበብን ነው። አይ ሆፕ ከኔ ጋር እያነበባችሁ ነው። የእግዚአብሔር ቃል እኮ በጣም የሚባርክ ነው። ባጠናው አንዱን መጽሐፍ ባጠናው ቁጥር ከዛ መጽሐፍ ጋር ፍቅር ይይዘኛል። እንደገና ደግሞ ከዚህ በላይ የለም እላለሁ። እንደገና ደግሞ የሚቀጥለው ሳይ እንደዛ የእግዚአብሔር ቃል እኮ የሚያስደንቅ ነው አይደል ወገኖቼ? እና ሐዋርያ ስራ ደግሞ በጣም ሪች የሆነ መጽሐፍ ነው። ያለፈውን ፓሴጅ አንብበናል አይደለ? እንዲያውም በጣም ለኛ በጣም አስፈላጊ የሆነች ቨርስ ያለባት ሐዋርያት ስራ ምዕራፍ 4 ቁጥር 12ን ደህንነት በሌላ በማንም አይገኝም እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለምና እናስተውል። ይሄ በጣም በጣም ኔጌቲቭ ሆኖ የሚናገረው ነገር ካልያዝ ነው እኛ በፖዚቲቭ ነው የምንሰማው። ምን ይመስለናል? በክርስቶስ ስም ሰው ይድናል የሚል ይመስለናል። ወይም ደግሞ ሰዎች ይድኑ ዘንድ የተሰጠ ስም የክርስቶስ ነው የሚል ይመስለናል። አይልም። ኦኬ የሚለው በቀደመው ትርጉም ትንሽ ስለምወደው መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም እያለ ነው። ከማ በስተቀር ከምን ስም? ከክርስቶስ። ስለዚህ ብዙ ጊዜ ይሄንን እንዴት ነው ስናነበው፣ እንግዲህ አይዶ ነው የእናንተም ቴንደንሲ እንደኔ ከሆነ ፖዚቲቭ ነገሩ ነው የሚሰማኝ። ግን የሚቃወመውን አይደለም የሚለውን ነገር ካላገኘን በጣም አሻሚ ይሆንብናል። ገባችሁ? መዳን ወገኖቼ በማንም የለም እንድንበት ዘንድ ለሰው ልጆች ለእኔና ለእናንተ የተሰጠን በዚች ምድር ሌላ ስም የለም። የእግዚአብሔር ልጅ የሆነው ክርስቶስ የሱስ ስም ብቻ ነው አዳኝ። ለምንድ ስሙ የሚያድነን? ምክንያቱም በሱ ስናምን ምንድነው በሱ አመንኩ ማለት ምን ማለት ነው? የክርስቶስን ወንጌል ሰምቼ ነው አዎ እስማማለሁ ከዚህ ጋር። ወንጌሉ ደግሞ የእግዚአብሔር ልጅ የሆነው ክርስቶስ ስለ እኔ በደል ኃጢአት ከሰማይ መጥቷል። በድንግል ማርያም ተወልዶ እኔን መስሎ ክብር ለስሙ ይሁን 30 ዓመት እንደኔ ተመላልሶ ግን ደግሞ እንደኔ ሳይሆን ካለ ኃጢአት በኔ ፋንታ ከኔ የሚጠበቀውን የጽድቅ ህይወት ኖሮ ከዛ ደግሞ 3 ዓመት ሚኒስትሪ አድርጎ ለኔ ኃጢአት በመስቀል ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተነስቶ ደግሞ አረገ። እንደገና ደግሞ ይመለሳል። አሜን። ስለዚህ ይሄንን ማመን ነው። እንደገና እኔ ኃጢአተኛ ለእኔ ነው የሞተው የሚለውን ነገር ማመን ነው ወገኖቼ። ዛሬ የምናነበው ሐዋርያት ስራ ምዕራፍ 4 ያው ከቁጥር 23 እስከ 31 ነው የምናነበው። ያቆምነው 22 አንብበን ነው። ስለዚህ ዛሬም ደግሞ ቀንጠብ አድርጌ ነው ያመጣሁት ወገኖቼ። አንድ ላይ እናንብበው። ይሄ ቃል ወገኖቼ የእግዚአብሔር ቃል ነው። አሜን። የማይለወጥ ለዘላለም የሚኖር ሕያው የሆነ የሚሰራ የሚያስፈራ የእግዚአብሔር ቃል ሰማይና ምድር ቢያልፍ ይቀላል ይላል፣ ቃሌ ግን አያልፍም። ጴጥሮስና ዮሐንስም ከተፈቱ በኋላ ወደ ወገኖቻቸው ተመልሰው የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነርሱም ይህን በሰሙ ጊዜ ድምፃቸውን በአንድነት ወደ እግዚአብሔር ከፍ አድርገው እንዲህ አሉ፣ ልዑል ጌታ ሆይ
አንተ ሰማይንና ምድርን ባህርንም በውስጣቸውም የሚኖሩትን ሁሉ ፈጥረሃል። በመንፈስ ቅዱስ አማካይነት በአገልጋይ በአባታችን በዳዊት አፍ እንዲህ ብለህ ተናግረሃል። አሕዛብ ለምን በቁጣ ተነሳሱ? ሕዝቡስ ለምን በከንቱ አሴሩ? የምድር ነገሥታት ተሰለፉ፣ ገዢዎችም በአንድነት ተሰበሰቡ። በጌታ ላይ በተቀባውም ወይም በክርስቶስ በመሲሁ ላይ ተከማቹ። በእርግጥም ሄሮድስና ጳንጢዮስ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር በዚች ከተማ አንተ በቀባኸው በቅዱሱ ብላቴና በኢየሱስ ላይ ለማሴር ተሰበሰቡ። ይህም የሆነው ያንተ ክንድና ፈቃድ ጥንት የወሰኑትን እንዲፈጽም ነው። አሁንም ጌታ ሆይ ዛቻቸውን ተመልከት፣ ባሪያዎችም ቃልህን በፍጹም ድፍረት መናገር እንዲችሉ አድርጋቸው። ለመፈወስ እጅህን ዘርጋ። በቅዱስ ብላቴና በኢየሱስ ስም ድንቅና ተአምራትን አድርግ። ከጸለዩም በኋላ የነበሩበት ስፍራ ተናወጠ። ሁሉም በመንፈስ ቅዱስ ተሞሉ፣ የእግዚአብሔርንም ቃል በድፍረት ተናገሩ። የሚያስደንቅ እኮ ነው አይደል? እዚሁ ጸልየው እዚሁ ጸሎታቸው ተመለሰ። ይሄን ፓሴጅ በደንብ አጥኑት እሺ ወገኖቼ። ሲጀምር ያው እናውቀዋለን ታሪኩን እንደገና እንትን አንልም። ጴጥሮስና ዮሐንስን አስጠንቅቀዋል። ባላ በኢየሱስ ምናምን የሚባል ነገር የለም ተብሎ አስጠንቅቀዋቸው፣ እነሱም ደግሞ እናንተ እንስማ ወይስ እግዚአብሔር እንስማ ፍረዱ እናንተ ብለው ከፍርድ ቤቱ ከሱፕሪም ኮርቱ ወጥተዋል። ገባችሁ? ያ ሁሉ ህዝብ በጣም የታወቁ ሰዎች ባለስልጣኖች የተሰበሰቡበት ማለት ነው። የሚያስፈራ ነው። ዝም ብለን አሁን እንደምናነባው አይደለም። ኦኬ። ስለዚህ ወደ ወገኖቻቸው ተመለሱ ይላል። ወገኖቻቸው ሲል እነማን ናቸው? ገና እየተፈጠረች ያለች ትንጥዬ ክርስትና የክርስቲያን ኮሚኒቲ። ኦኬ። እንግዲህ ያለፈው ያነበብነው ፓሴጅ ላይ ትዝ ይላችኋል ወደ 5000 ደርሷል የወንዱ ቁጥር። ኦኬ። ግን እንዲህ ወደ ወገኖቻቸው ተመለሱ ሲባል ጴጥሮስ እና ዮሐንስም እንደሆኑ ስናይ አንድ ነገር እንረዳለን። በዛ ወገኖቻቸው መሀል ሐዋርያቶቹ ሁሉም አሉ። እነሱም ሐዋርያቶች ናቸው ከሐዋርያቶች ጋር። ኦኬ። በጣም ደስ የሚለኝ ቁጥር 24 ላይ እነርሱም ይህን በሰሙ ጊዜ መጥተው ነገሯቸው የሆነውን የተፈጸመውን አሁን ቅድም ያልኩትን እና መጥተው የሆነውን በሙሉ ሲነግሯቸው ድምፃቸውን ከፍ አድርገው እየየ አሉ ይላል አይልም? በጣም ነው የሚያስደንቀኝ። እንደገና ደግሞ በጣም የሚያስገርም ነገር በአንድነት ወደ እግዚአብሔር ከፍ አድርገው እንዲህ አሉ። ድምፃቸውን በአንድነት ወደ እግዚአብሔር ከፍ አድርገው ይላል። ድምፃቸውን የሚለው በኦሪጂናሉ በግሪኩ የሚለው የአንድ ድምፅ ነው። ኦኬ። ስለዚህ we can understand አንድ ሰው በጸሎት ይመራል። ሁሉም በአንድ ልብ ተስማምተው በጸሎት የሚመራቸውን እየተከተሉ አሜን ይላሉ ማለት ነው። ኦኬ። እንጂ ተሰብስቦ ሁላችሁም በቃ እንደ ልባችሁ እንደ ተሰማችሁ ጸልዩ፣ ጩሁ ምናምን። እግዚአብሔር የረብሻ አምላክ አይደለም። አሜን። ደስ አይልም? የስርዓት አምላክ ነው። የኦርደር አምላክ ነው። ስለዚህ ድምፃቸውን ከፍ በአንድነት ወደ እግዚአብሔር ከፍ አድርገው ምን አሉ? እግዚአብሔር ሆይ ከመጣብን ቁጣ አድነን ነው አላሉም? አይገርም? እግዚአብሔር ይኸው ምን እንደሚያደርጉ እኛ መልካም ነገር ስናስብ ነው። አንደኛ ሲጀምሩ ልዑል ጌታ ሆይ፣ ልዑል ጌታ ሆይ እኮ ማለት ገብታችኋል? ኦሪጂናል ቃሉ ማጥንቸዋል። ግን ይሄ በሁሉን የምትገዛ በሁሉ ላይ ስልጣን ያለህ አንተ ሁሉን የፈጠርክ አምላክ የሚናገሩት ለማን እንደሆነ ያውቃል። የነሱን በአእምሯቸው ኢማጂን ያደረጉትን አምላክን አያዩ። በደንብ አዳምጡኝ ፕሊዝ። እሺ ወጣቶች የሆናችሁ በደንብ አዳምጡኝ። አንዳንድ ጊዜ ስንጸልይ ኢማጂን የምናደርገው እሱ አምላክ አይደለም። ኦኬ። አንዳንድ ሰው በጣም የታደለ አያት ያገኘ ሰው፣ እኔ አያቶቼ በህይወት አልቀው ነው በህይወት የተወለድኩት። ስለዚህ ምን ማለት ነው? በህይወት እነሱ አይኖሩ ነው እኔ የመጣሁት እና አያት አላቅም። ግን አንዳንድ ሰዎች ስለ አያታቸው ሲያወሩ በጣም በቃ ተደንቀው በቃ ደስ ብሏቸው በደግነታቸው ምናምን ደስ ይላል። ኦኬ። ከዛ ግን ያንን የአያቶቻቸውን ደግነት ትህትና ይዘው ወደ ጸሎት መጥተው እነሱን እያሰቡ እንባቸው ሁሉ ትዝታቸው እየመጣ እያለቀሱ ነው። እሱ አይደለም እግዚአብሔር። ክብር ለስሙ ይሁን። እግዚአብሔር እንደ አባትም ነው። ክብር ለስሙ ይሁን። እግዚአብሔር ደግሞ አምላካችን ነው፣ ከሁሉ በላይ ነው። ስለዚህ ቃሉ እንደሚለው ልዑል ጌታ ሆይ ማንን እንደሚያናግሩ ያውቃሉ።
በጣም እኮ የሚገርም ነው። በዛ ላይ ደግሞ አንተ ሰማይና ምድርን ባህርን በውስጣቸው የሚኖሩትን ሁሉ ፈጥረሃል ማለት ከአንተ በላይ የለም። ከሁሉ ነገር ከምንም ነገር በላይ የሆንከውን የሁሉ ነገር ፈጣሪ ሆንከውን ነው የምናናግረው። ስሙ ብሩክ ይሁን። ኦኬ። በመንፈስ ቅዱስም አማካይነት በአገልጋይ በአባታችን በዳዊት አፍ እንዲህ ብለህ ተናግረሃል። ኦኬ። ደቀ መዝሙሮቹን አጸለያያቸውን መከተል አለብን። ታውቃላችሁ ክርስትና ማለት ብዙ ጊዜ ብለናል ቅብብሎች ነው። ኦኬ። ስለዚህ እነሱ መሰረት የጣሉልን ሐዋርያት የጣሉትን መሰረት የእነሱን ባህሪ ነው የምንከተለው ክርስትና ማለት። ኦኬ። ሐዋርያ ጳውሎስን ደብዳቤዎቹን ወጣት ፓስተሮች እንኳን አይተሃል አይደል አረማመዴን ይላል። ትምህርቱን ብቻ አይደለም አኗኗሬን፣ አገባብ አወጣጤን አይተሃል፣ አነጋገሬን ሁሉ ነገሬን አይተሃል። ያንን ኮፒ አድርግ። ለምን ካላችሁ ከሱ ኮፒ ካደረገው ከኢየሱስ ነው የመጣው። ኦኬ። ክርስትና ማለት ክርስቶስን የሚመስሉ ማለት ነው። ኦኬ። ስለዚህ እዚህ ጋር በጣም ክሪቲካል የሆነ የእግዚአብሔርን እውነት ይናገራሉ ጸሎታቸው ላይ። በመንፈስ ቅዱስም አማካይነት በአገልጋይህ በአባታችን በዳዊት አያችሁ፣ ዳዊት በመዝሙር 2 ላይ የጻፈውን የእግዚአብሔር መንፈስ በዳዊት ተጠቅሞ የጻፈው የእግዚአብሔር ቃል እንደሆነ ነው የሚያምኑት። አያችሁ፣ ለእግዚአብሔር ቃል ያላቸው ክብር በእግዚአብሔር መንፈስ ሰዎች ተመተው የጻፉት እንደሆነ። ስለዚህ የእግዚአብሔር ድምፅ የእግዚአብሔር ቃል ነው። የእግዚአብሔርን ድምፅ ፍለጋ የቱም አይሄዱ። የእግዚአብሔር ድምፅ ይኸው፣ ክብር ለስሙ ይሁን። ኦኬ። ስለዚህ እዚህ ጋር በዳዊት አፍ የተናገርከው ብሎ ትንቢቱን ይናገራል። መዝሙር 2 ላይ ማየት ትችላላችሁ። እና ለእግዚአብሔር ቃል ለዛን ጊዜ ያው እንደምታውቁት አዲስ ኪዳን ገና እንትን አልተደረገችም። ስለዚህ ብሉይ ኪዳንን ያላቸው ክብር ዳትዝት ይሄ እግዚአብሔር ቃል ብለው የሚይዙት። ኦኬ። እና ከዛ ደግሞ በጣም ደስ የሚላችሁ ሲጸልዩ የጸሎታቸውን ለእግዚአብሔር አቀራረባቸው በጣም የሚያስደንቅ ነው ወገኖቼ። ምክንያቱም በእግዚአብሔር ቃል ውስጥ ነው የሚያዩት። መጀመሪያ ምን አመጡ? ጉዳያችን እነዚህ ተሰብስበው እነዛም እስራኤል የእግዚአብሔር ሕዝብ የተባሉ እግዚአብሔር ይጠብቀን የእግዚአብሔር ሕዝብ ተብለን ያ የፈረደበት ክርስትና የሚል ስም ተሸክመን የክርስቶስ ጠላቶች የኢየሱስም ሲነሳ ዝግንን የሚልን ምን ነው የኢየሱስን ስም 3 ያነሳኸው ከየት ነህ አንተ? እንዲህ ኧረ ያንሳ ኧረ ይንገረኝ የክርስቶስን ስም ገባሽ? ጠላቶች እንዳንሆን መጠቀ እስራኤል እግዚአብሔር ሕዝብ የተባለ እንደገና ከዛ ገዢዎቹ የሮማም ገዢዎች ምና ተሰባስበው ምና አስቡ በሙሉ እንደዚህ ሲመጡባቸው ያ ቃል ትዝ አላቸው። ያጠኑት ቃል የእግዚአብሔር ቃል ጉዳያቸውን በእግዚአብሔር ቃል ውስጥ አዩት። እነዚህ ተሰበሰቡ በማን ላይ? በመሲሁ ላይ። ስለዚህ ይሄም አዲስ አይደለም። አሁንም እንደዚህ ተሰብስበው እኛ ላይ የሚዝቱት አዲስ አይደለም። ኦኬ ወገኖች፣ የእግዚአብሔር ቃል በእግዚአብሔር መንፈስ ተነተው ሰዎች የጻፉት ስለሆነ ነው ይሄ የእግዚአብሔር ቃል ነው የሚባለው ነውም። ኦኬ አሁን ለምሳሌ 2 ጢሞቴዎስ ምዕራፍ 3:16 ላይ ቅዱሳት መጽሐፍት ይላል ሐዋርያ ጳውሎስ። ቅዱሳት መጽሐፍት የሚለው መጽሐፍቶች ሲል ይሄንን ብሉይ ኪዳን እያንዳንዳቸው መጽሐፎች ኦኬ ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው፣ ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅ መንገድ ለመምከር ይጠቅማሉ። ሌላ ፍለጋ የት እንሄዳለን? ሌላ ከዚህ የሚጨመር የምንፈልገው ነገር የለም። እንደገና ደግሞ የሚገርማችሁ 2 ጴጥሮስ ምዕራፍ 1 ከቁጥር 20 እስከ 21 እንደዚህ ይላል፣ ከሁሉ አስቀድሞ ይህን ልታውቁ ይገባቸዋል። በኋላ ጊዜ ስታገኙ ታንብቡት። ጴጥሮስ የሚናገረው ከዛ በላይ አሜዚንግ ነው። እኛ የምንናገረው በዓይናችን አይተን በጆሮአችን የሰማነው በእጃችን የዳሰስነውን ይላል። ነገር ግን ይላል ጴጥሮስ ሲጋ ሲደርስ ከዚህ እኛ ካየነው ፕራክቲስ ካረግነው የሚበልጣል። ምንድነው የሚበልጠው? የእግዚአብሔር ቃል ስሙት የሚለው ከሁሉ አስቀድሞ ይህን ልታውቁ ይገባቸዋል። በመጽሐፍ ያለው የትንቢት ቃል ሁሉ ማንም ሰው በገዛ ራሱ መንገድ የሚተረጉመው አይደለም። ምክንያቱም ትንቢት የትኛውን ትንቢት ነው የሚያወራው? ይሄ ትንቢት የትንቢት መጽሐፍ ትንቢት ከእግዚአብሔር የተላኩ ሰዎች በመንፈስ ቅዱስ ተመርተው የተናገሩት እንጂ ከቶ በሰው ፈቃድ የመጣ አይደለም ብሎ ይዘጋዋል። ገባችሁ አይደል? አያችሁ፣ ጉዳያቸውን ሁሉ በእግዚአብሔር ቃል ውስጥ ነው እንጂ የሚያዩት የኔ የተለየ ነው ምናምን በሚለው ኢሞሽን ውስጥ ገደል አይገቡ። ገባችሁ አይደል? እያንዳንዱ የሚገጥማቸውን ነገር ምንም ከሰማይ በታች አዲስ ነገር የለም። እያንዳንዱ የሚገጥማቸውን በእግዚአብሔር ቃል ውስጥ
ማየታቸው ለኛ መሰረታዊ የሆነ ትምህርት ነው የሚተውልን። ይህንንም ነው እግዚአብሔር ቃል በሐዋርያው ጳውሎስ የሚናገረን ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይላል። የትኞቹ ሐዋርያትና ነቢያት ነው የሚያወራው? ነቢያቶቹ ክርስቶስ ከመምጣቱ በፊት የተነበዩትና ከዛ ደግሞ የእሱ ደቀ መዛሙርቶች 12ቱ በእነሱ መሰረት ላይ ነው የታነጻችሁት ይላል። ገባችሁ አይደል? እነሱ ባስተማሩት እነሱ ባሳዩት መንገድ ተከታዮች ናቸው። ከዛ ይቀል የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው ይላል። አይገርም? ታውቃላችሁ ሐዋርያቶቹ 12ቱ ሐዋርያት በራእይ ላይ ስለ አዲሲቷ ከሰማይ ስለምትወርደው ኢየሩሳሌም ሲናገር ራእይ 21:14 ላይ የከተማይቱም ቅጥር 12 መሰረቶች ነበሩት፣ በእነርሱም ላይ የ12ቱ የበጉ ሐዋርያት ስም ተጽፈው ነበር። ኦኬ የሐዋርያቶቹ በቃ 12ቱ እነሱ አልፈዋል፣ እኔ ነኝ ደግሞ አሁን የምቀጥለው ሐዋርያት አይደለም። ክርስቶስ የመረጣቸው 12ቱ በእነሱ ላይ ነው ቤተክርስቲያን የታነጸችው፣ በእነሱ አስተምሮ ላይ ገባችሁ አይደል? ስለዚህ እነዚህ ስለገጠማቸው ነገር አጸለያያቸውን በደንብ ማዳመጥና የእነሱን መከተል አለብን። ገባችሁ አይደል? ክርስትና እሱ ስለሆነ ከዛ ጸሎታቸውን ቀጥለው ምን ያህል እንደተሰበሰቡ በመሲኡ ላይ በብላቴናው በኢየሱስ ላይ እንዳሴሩና እንደተሰበሰቡ በእግዚአብሔር ቃል አዩት ጉዳዩን። ደስ አይልም? ከዛ ቁጥር 28 ላይ ይህም የሆነው ያንተ ክንድና ፈቃድ፣ ክብር ለስሙ ይሁን። ይሄ የሚያደርጉት ነገር የአንተ ክንድና ፈቃድ ጥንት የወሰኑት እንዲፈጸም ነው። ለዚህ ነው ክርስቶስ በገዳዮቹ ተያዘ፣ ጠፍቶ ተገኘ የሚባል ነገር የሌለ ታሪክ ነው። ገባችሁ አይደል? እግዚአብሔር መጀመሪያ እሱ ያቀደውን እነሱ ስለፈጸሙት ኃጢአት ክራይም ወንጀል ይጠየቃሉ። ኦፍ ኮርስ የእነሱን ኢቭልነት እግዚአብሔር ሐሳቡን ፈጸመ በእነሱ ውስጥ፣ ግን እነሱ ይጠየቃሉ። የሚገርማችሁ ነገር የሚደረገው የሚሆነው ነገር ሐዋርያ ጳውሎስ በሚጸልዩት ሐዋርያቶች ጸሎታቸውን የምታዩት የሚደረገው ነገር ሁሉ ከእግዚአብሔር ፈቃድ ውጪ እንዳልሆነ እያዩት ነው ጉዳያቸው። ደስ አይል? እንዴት ሰላም ይኖራቸው ይሆን አልኩኝ ይህን ሳጠና። አስቡት፣ በእኔ ህይወት የሚያልፈው ነገር በሙሉ እግዚአብሔር ከጥንት ጀምሮ እንትን ያለው ነው ሲሉ ዋው ምን ይመጣብናል? He is in control. My situation is not out of control of God. What else do I need? ገባችሁ? ሪል የሆነ ከእግዚአብሔር ብቻ ሊመጣ የሚችል ፒስ አላቸው ብዬ አስባለሁ። ታውቃላችሁ? ከዛ ጸሎታቸውን ቀጥለው አሁንም ጌታ ሆይ ዛቻቸውን ተመልከት። ኦሪጂናሉ እኔ ድንገት ልሳሳት ይችላሉ፣ ብዙ እውቀት የሌለኝ ሰው ስለሆንኩኝ፣ ግን መጽሐፍ ቅዱስ የሚያውቁ ሰዎች ይሄንን አሁን የምናገረውን ከነሱ ጋር ቼክ አድርጉ። እዚህ ጋር ግን ና የምትለዋ ቃል ሚስ ተደርጋለች በትራንስሌሽን። እዚህ ጋር አሁንም ጌታ ሆይ ዛቻቸውን ተመልከትና ባሪያዎችም ቃልን በፍጹም ድፍረት መናገር እንዲችሉ አድርጋቸው። ምን እያሉ እንደሆነ ታውቃላችሁ? ዛቻቸውን ማች አድርጎ የሚበልጠውን ድፍረት ስጠን። የሚገርም እኮ ነው። ምን እየጠየቁ እንደሆነ ታውቃላችሁ? ሞር ጦርነት፣ ሞር። ምክንያቱም ዝተው በቃ ክርስቶስን እንዳሰናበት ነው። ታውቃላችሁ? እናንተን እያንዳንዳችሁ እናሰናብታለን አይነት ነገር ነው ትሬትን አድርገው ይላኳቸው። ስለዚህ መተው ምን ይላሉ? እግዚአብሔር ወይ እስካሁን እንትን ብለናል አይደል? አሁን ደግሞ ሞር የእነሱ ዛቻ ማች አድርጎ የሚያልፍ ቦልድነስ ስጠን፣ ኮንፊደንስ ስጠን። ምን አይነት ጸሎት ነው? ተሰብስበው እግዚአብሔር ወይ ከእነሱ ጀርባ ያለው ሰይጣን መታሁት፣ ነቀልኩት፣ ሰበርኩት አሉ አላሉ? ለምን? አንድ ነገር የገባቸው ይመስለኛል። ጸሎታቸውን ስታጠኑት በደንብ ግልጽ ሆኖ የሚታያቸው አንድ ነገር የገባቸው ይመስለኛል። ክርስቶስ እነሱን ያላቸው ስበኩ ነው። የእነሱ ጥሪ እንዳንፈራ አደራህን ያልከንን ወንጌልን የራሳችን ይዘን እንዳንቀር አደራህን ጥሪያቸው ነው። እነሱን መጠበቅ፣ ስሙኝ፣ እነሱን መጠበቅ፣ እነሱን ማዳን፣ እነሱን ከኢቪል ከሰይጣን ማዳን የማን ስራ ነው? የእግዚአብሔር ስራ። ክብር ለስሙ ይሁን ለዘላለም። ስለዚህ ይሄ ካራቴ አይመቱም። ይሄ ጸሎት እንግባ ብለው እንግባና እስቲ እንቀጥቅጠው። ማንን?
እሱን ሌላ ጊዜ እንነጋገራለን። እነሱ የሚባል መንፈሳዊ ነገር ስለሌለ ኦኬ። ስለዚህ ጸሎታቸው ሁሉ በእግዚአብሔር ክብር ላይ ያተኮረ ነው። በቃ ጥሪያቸውን ጌታ ሆይ እነሱ ይዳኑ ምናምን እንዴ እግዚአብሔር ወንጌል እንደሚያድን ያውቃሉ። እነሱ ግን ያተኮሩት ጌታ ሆይ በእነዚህ ዛቻ ላይ ፍርሃት ውስጣችን ተፈጥሮ ከዛቻቸው የሚበልጥ ፍርሃት በእኛ ውስጥ ገብቶ አፋችን እንዳያስያዙን አደራ እርዳን፣ በፍርሃት እንዳንሆን ከነሱ አውጣን፣ ደብቀን፣ ከልለን። ሰይጣን እነሱን ከእንቅልፋቸው የቀሰቀሰኛ ላይ እንዲነሱ የሚያደርገው ሰይጣን ቆረጥኩት፣ በጠስኩት አላሉ። ጠባቂ አለ የማይተኛ ይላል እግዚአብሔር ቃል፣ የማያንቀላፋ 30 ላይ ለመፈወስ እጅህን ዘርጋ፣ በቅዱሱ ብላቴናህም በኢየሱስ ስም ድንቅና ተአምራትን አድርግ። ምን እያሉ እንደው ታውቃላችሁ? ገና ቤተክርስቲያን ገና ምንም ቤተክርስቲያን የምትባልም የለችም። ታውቃላችሁ አይደል? በ3ኛው ክፍለ ዘመን እንደሆነ አንድ ቤተክርስቲያን እንኳን የመጣችው። ስለዚህ ገና ክርስትና የለም። እዚህ ውስጥ እነሱ ያሉበት ቀውጢ የሆነ ጊዜ እንደሆነ ታሪክ ማንበብ ይቻላል። በቃ የሌላ ሃይማኖት የለም። አንዱ ዛፉን ያመልካ፣ አንዱ ይሄኛውን፣ አንደኛው ይሄኛው። ስለዚህ ክርስትና ገና እንትን ላይ ናት። ስለዚህ ተአምራትን አድርግ፣ በእኔ ተጠቀምና አሳይ እንዴት አይነት ታላቅ እንደሆን አላሉ። ትናንትም በምድር ላይ እያለህ ያደረግከውን ተአምር አሁን በሰማይ ሆነ ፈጽም። ለምን? ተአምራትህ ይነግራቸዋል አንተ የተለየ አምላክ ካሉት ትንንጦቹ አምላክ ከዛ በላይ እንደሆንክ እንጂ እዚህ ላይ ሚኒስትሪያችንን አስፋ ብለው ደግሞ አልጸልዩም። ሰዎች ብዙ እንዲድኑ እሱ ስራ ሁሉ የማን ነው? አንድ ነገር ገብቷቸዋል። እግዚአብሔር ነው። እግዚአብሔር ቃል ሲናገር ጳውሎስ ይተክላል፣ አጵሎስ ያጠጣል። የሚያሳድግስ እግዚአብሔር ነው፣ የኛ አይደል። ማዳን ማን ነው ይላል እግዚአብሔር ቃል። የእግዚአብሔር ነው፣ የኛ አይደለም። የኛ ምንድን ነው? መናገር። ክርስቶስ ያድናል። አሜን። ከዛ ቁጥር 31 ላይ በጣም ደስ ይለኛል። ከጸለዩም በኋላ የነበሩበት ስፍራ ተናወጠ፣ ራሱ የተቀመጡበት ቢልዲንግ እንኳን ሪስፖንድ አረገ። ደስ አይልም? ከእግዚአብሔር ቃል ጋር ተስማምተን ስንጸልይ እንደ እግዚአብሔር ቃል ሐዋርያቶቹ እንዳሳዩን በሁሉ መንፈስ ቅዱስ ተሞሉ፣ የእግዚአብሔርንም ቃል በድፍረት ተናገሩ። የመፍራት አመጣ እንዴ! ጸልዬ ከዛቻቸው የሚበልጥ ድፍረት ገባ። ክብር ለስሙ ይሁን ለዘላለም። እናንተ በደንብ እንደምታጠኑት አውቄ ዛሬ ወደ ያስኩት ትምህርት ኩዊክሊ አልፋለሁ። እንደ ጌታ ፈቃድ ምን አስቤያለሁ መሰላችሁ? ያው እናንተ ወጣቶች ላይ እንደማተኩር ታውቃላችሁ። ወጣቶች ስል ሌሎቻችሁ እንዳታዝኑ። ኦኬ፣ ሁሉ ጊዜ እንደምለው እናንተም በጣም ነው የምወዳችሁ። እናንተም በዚህ በምደክመው ነገር ላይ እግዚአብሔር እንደሚናገራችሁ ያስተማራችሁ እንዳለ ብዙ ትጽፉልኛለች። በጣም ነው የማመሰግነው። በጣም ነው አፕሪሼት ደግሞ የማደርጋችሁ። እውነቱን ለመናገር ከወጣቶቹ የእናንተ ሰፖርት ነው እውነቱን ለመናገር ኦኬ። ብዙ እና ግን ወጣቶች ላይ የማተኩረው ያው ታውቃላችሁ በወጣትነት ያልተያዘ ነገር ሰው ካደገ በኋላ አይፈጥረውም። ኦኬ፣ ከዛ በፊት አንድ የሆነች ታሪክ ልነግራችሁ ፈልጋለሁ። ግን ይህን ታይትል ላደርገው ያሰብኩት ለምን እንደሆነ አላውቅም። በጉብዝና ወራት ፈጣሪህን አስብ የሚለውን ሀሳብ ነው። ግን ደግሞ ይህንን ሀሳብ ብዙ እያሳደግኩት ይሄዳለሁ ብዬ አስባለሁ እንደ እግዚአብሔር ፈቃድ። ኦኬ፣ ስለዚህ አንድ የሆነ ታውቁታላችሁ ስቶሪ። ስለዚህ ባጭሩ ነው የምናገረው። ይሄ ኦልድ ቫዮሊን ስቶሪ የሚባለው የቫዮሊን ኢንስትሩመንት አዳሽ ነበረ ያው ድሮ። ኦኬ፣ ስለዚህ በቃ ሱቁ ቫዮሊን የተበላሸባቸው መጥተው ያሳድሱና ይሄዳሉ። ስለዚህ አንድ ትንሽ ልጅ የእሱን ሻፕ ቀረብ አለና ያያል። ኦኬ፣ እሱ ያደሰውን ሊታደሱ የመጡት ሁሉ ተሰቅለዋል። ኦኬ፣ ከነዛ ሁሉ መካከል ግን አንድ በጣም የጃጀች ያረጀች እንትን ቫዮሊን ቁጭ ብላለች እና ልጁ በጣም ኢንትረስት ያዘው ስለዛች ትንሿ ቫዮሊን እና ሰውየውም አየውና ወደ ትልቁ ሰውዬ ወደ ሻፕ ኦነሩ እቺ ቫዮሊን ትሰራለች አለው። ትሰራ ነበረ። ትሰራበት የነበረ ዘመን ነበረ። ከዛ በቀጠለና እንዲያውም
በዚች ቫዮሊን ይዘፍን የነበረው ንጉሳንና ንግስት የሆኑት ፊት ለፊት ሙዚቃ የሚያቀርብ ሰው ነበር። እሱ ግን ካለፈ በኋላ በቃ ኔግሌክት ተደርጋ ማንም የሚጠቀማት የለም። ከዛ ልጁ ካን ዩ ፊክስ ኢት አለው። አይ እንዲህ አይነት የጃጀ ነገር you can't just imagine ብድግ ብታደርገው እንጨቱም ይወድቃል፣ ክሩም አይችልም። ኔግሌክት ተደርጓል። በእድሳት አይደለም የተቀመጠው፣ ዝም ብሎ ቁጭ ተብሎ የተተወ ነው። ከዛ ሰውየው እንዲህ ብሎ መለሰለት። ጉግል ቆንጆ አርጎ ተርጉሞታል። ስሙ ካን ዩ ፊክስ ኢት ላለው አንዳንድ ነገሮች ከረጅም ጊዜ በኋላ ወደ ነበሩበት መመለስ አይችሉም። ለዚያም ነው ጊዜና ቸልተኝነት ብርታትህንና ጥንካሬን ሳይሰርቁብህ ምርጦቹን የህይወት ዓመታትን ለከፍተኛ ዓላማ መጠቀም ያለብህ አለው። እውነት ነው ወገኖቼ። ሰው በወጣትነቱ እግዚአብሔር ቃል እንደሚል በጉብዝና ወራት ፈጣሪን አስብ የሚለውን ያላሰበ ሰው አንዳንድ ሰው ሰምታችሁ አታውቁም? በቃ እኔ ስለ መንፈሳዊ ነገር ስለ እግዚአብሔር ነገር ሳረጅ ሲሉ ታውቃላችሁ፣ እንደ ልባቸው እንደ ራሳቸው ፈቃድ ኖረው ከዛ ሁሉ ነገር ሲያከትም ሁሉ ነገር ለካ በሞት እንደሚጠናቀቅ ሲያውቁ ሲፈሩ በቃ ቤተክርስቲያን መሄድ ልጀምር ምናምን ሲሉ ታውቃላችሁ፣ እነሱ ሰዎች መንፈሳዊ መሆን አይችሉም በብዙ ፐርሰንቴጅ። የሚገርማችሁ ነገር በሴኩላር ስታዲ የተደረገ ላይ የለም እንደዚህ የሚባል ነገር። ኦኬ ኢቭን እውነተኛዋን ቤተክርስቲያን ውስጥ ገብተው ችግር ፈጣሪ ነው የሚሆኑት። ምክንያቱም ምንም አይነት መንፈሳዊ መረዳት መንተር የተደረገ በዛ ኮንዲሽን የተደረገ አስተሳሰብ ስለሌላቸው። ስለዚህ ወጣት ማለት እኮ በቃ እድለኛ ማለት ነው። ኦኬ ይሄ ያለው ጊዜን ለበስት ለሆነው ለተፈጠረለት ነገር ማዋል የሚችል። ስለዚህ ይሄ ሰውዬ የተናገረውን ለከፍተኛ ዓላማ መጠቀም አለብህ ብሎ ለዛ ለትንሽ ልጅ እንደተናገረው ይሄ ቫዮሊን the story of the violin ልታገኙት ትችላላችሁ። ግን what is the highest purpose ለኛ አይደለ? ክርስቲያን እኮ በዚህ ዓለም የሚመላለስ መጻተኛ እንግዳ እንደሆነ እግዚአብሔር ቃል ይናገራል አይደለ? መንገደኛ እንደሆነ። ስለዚህ ምንድነው የሚበልጠው ዓላማ? ኦኬ እግዚአብሔርን ማስታወስ ግን ምንድነው? እዚህ ጋር እግዚአብሔር ቃልን የሚለው ባይዘው ያገኘሁት ከመክብብ መጽሐፍ ነው። በጉብዝና ወራት ፈጣሪህን አስብ። ምን ማለት ነው ፈጣሪህን አስብ? ጠዋት ተነስተው ጉድ ሞርኒንግ እግዚአብሔር ሆይ ዛሬ ጥሩ ሞርኒንግ ሰጥተኸኛል፣ አይ ሆፕ ቀኑን ሙሉ ደግሞ ጥሩ እንደምታውለኝ ባይ ነው ወይ? አይደለም። እግዚአብሔርን አስብ። ይገርማችኋል፣ ይህን ነገር እግዚአብሔርን አስብ ሳጠናው ምን ጋር ወሰደኝ? በቀደሙት አባቶቻችን ምን ይሉ ነበር? በ16ኛው 15ኛው ክፍለ ዘመን በጣም ወዳታለችን ፍሬዝ ኮራም ዲዮ ይባባለው ነበር። ምን ማለት ነው ኮራም ዲዮ? በላቲን እግዚአብሔር እያየን ነው። መቼ? 24/7 እግዚአብሔር ነው የሚያስተዳድረን። መቼ? every second of our life። እንደገና እግዚአብሔር በእግዚአብሔር ክብር ለእግዚአብሔር ክብር ነው የምንኖረው። ኦኬ ስለዚህ ይሄንን ፍሬዟን ብቻ ልተርጉማት ብላችሁ ብትሄዱና ጉግል ብትጠይቁ ቢፎር ጋድ ነው የሚላችሁ። ገባችሁ? ግን ኮራም ዲዮ ዲፕ ነው። በእግዚአብሔር ፊት ነው ያለውት ማለት ያህል ይሰማል፣ እሱ አለ በሚለው ውስጥ ነው የሚኖሩት። ኦኬ እግዚአብሔርን አስብ ማለት ታዲያ እንደ እግዚአብሔር እንደሚያይ ካንተ ጋር እንደሆነ አንተ የሱ ተገዢ እንደሆንክ የሱ አገልጋይ የሱ ባሪያ እንደሆንክ ግባ ውጣ ማለት ነው። እግዚአብሔርን አስብ ማለት መቼ ሆነ? ወጣት ሰው ወጣት ማለት ታያቸው ወጣቶች ናቸው፣ እኛም እንደሱ ጨፍረን ያለፍ ነው እንደዚህ እኮ የሚል ሰው በስተርጅናው እኮ ሰውን የሚያጋጭ የሚያጣላ ነው። ምንም መልካም ነገር ላለበት ህብረተሰብ መስጠት የማይችል ወጣቶችን ታያቸው ይዝለሉ። አጎት ደግሞ አዋቂ ይመስልና እስቲ 14 15 ዓመት የሞላውን የእህቴ ልጅ ወንድነት ላስተምረው ይዞ የት ይሄዳል? ስትሪት ገርሎች ጋር
ፕሮስቲቲዩት ጋር እንዴት ሰላም እንደሚባል ሴት ለማስተማር ይሄ ብዙ ወንድ ታሪክ ነው ታውቃላችሁ። ዝም ብዬ እንደዚህ የምናገረው አያሳዝንም? አስቡት የ16 ዓመት ልጅ የ15 ዓመት ልጅ ሴክሹዋል ዲዛይሩ ጭንቅላቱ ላይ ወጣበትን ወስዶ ሴት ልጅን እንደዚህ አፕሮች አርጌችንም ከፈለግ በገንዘብ ይዘህ እዛ ሩም ገብተህ ፈለግከው ማድረግ ትችላለህ እንደ ዕቃ። ከዛ ደግሞ በቃ ገንዘብ ስጣትና ዞር በይ በላት። ወንድነት ላይ ያስተምረው ማለት ነው። በለው ኢትስ አ ትራጀዲ እኮ ታውቃላችሁ። ግን ደግሞ ይሄ ለምን የክርስቲያን ታሪክ ይሆናል ወገኖች? ገባችሁ? ወጣት የሆነ ልጅ አጎቱ ተነስቶ ክርስቲያን ጌታን የሚያውቅ ፕሮባብሊ 13 ዓመት ልጅ አጎቱ ተነስቶ ና ወንድነትን ላስተምርህ ስትል የት ነው የምትወስደኝ? ስትወስደኝ ነው ይሄ ለእኔ ጥሩ አይደለም አልፈልግም። ለምንድን ነው የማይለው? ስትራጀዲ ለኛ ታውቃላችሁ። ለምን ካላችሁ ሰይጣን በተለይ ወጣት ወንድ ልጅን በተለይ ነው ያልኩት እንጂ ሴት ልጅም ነው። በተለይ ወጣት ወንድ ልጅን ቢዚ ያደርገዋል። በምን ላይ? ራሱ ላይ ፎከስ እንዲያደርግ 24 ሰዓት ስለ ራሱ እንዲያስብ፣ ኮንሱምድ እንዲሆን በራሱ አምቢሽን። ለምሳሌ ገንዘብ በመስራት ሀብታም በመሆን ወይም ደግሞ 37 ፒኤችዲ በማግኘት በቃ ቢዚ፣ ልክ ለሱ እንደተፈጠረ ማለት ነው። ለፒኤችዲ ለመስራት ገንዘብ ለመስራት እንደተፈጠረ ቢዚ፣ በቃ አምቢሽስ። ይህንን ወጣት ልጅ ስታገኙት ዋው ወጣት መሆን ደስ ሲል ያሰኛል። ባዶ ግን ምክንያቱም ይሄ ወጣት ልጅ በወጣትነቱ አግባ ተብሎ ወይም ማግባት ትፈልጋለሁ ብሎ አግብቶ ሚስቱ ትሬዠር የሚያረጋት ባል የለም ቤት ውስጥ። ሪሊ ወጣት ልጅ እንደዚህ ሃንድሰም የሆነ ልጅ አግብቶ ሚስቱ ባሌ በቃ ብዙ ጊዜ ያሳልፍም ከኔ ጋር ብዙ ጊዜ የለውም፣ የሚጠብቃትም ሰው የለም፣ ከጎረቤት ከዘመድ ከማንም የሚጠብቃትም የለም፣ መታ ኮምፕሌን የምታደርገውን አዘንኩ ብላ የምትነግረው የሚሰማት ባል የለም። he's too consumed። እግዚአብሔር ቃል ሲናገር ወደ ኤፌሶን ሰዎች ምዕራፍ 5 ላይ ያለፈው ጊዜ በደንብ አንብበናል አይደለም ወገኖቼ? በቃሉ የቀደሳት ይላል ባሏ የሚቀድሳት የለም። በብዙ ነገር ኮንፊውዥን ውስጥ ነው ወደ ትዳር የመጣችው። እሷም ያንግ ብራይድ ናት። ሴክሹዋል የሆነ ኮንፊውዥን አላት። ለፖርን ተጋልጣ በዛ ውስጥ ገብታ በዛ ወጣ ኮንፊውዝድ የሆነ ትዳር መልስ ይሆናል ብላ የመጣችው መሪ ይሆናል፣ አዳኝ ይሆናል፣ እሷም በቃሉ ያጥባታል የተባለው የለም። ቢዚ ነው። መንገድን የሚያሳያት ያ ባል ያ ወንድ የለም። አለ ፊዚካሊ አለ፣ ለስም አለ፣ ግን የለም። የሚያድናት የሚያተፋ እግዚአብሔር ቃል እንደሱ ይላል። ወደ ኤፌሶን ሰዎች ጋር በደንብ አጥንተነዋል። አዳኟ የሆነው ይላል ክርስቶስ ለቤተ ክርስቲያን እንደዛ ውደዳት ይላል። አዳኝ ነው ባል ታውቃላችሁ። አዳኝ ነው። ከያዛት ከጨነቃት እንዲህ ያስፈራራኝ ከምትለው ነገር በሙሉ ወጥቶ በሚናገረው ነገር በሙሉ ድባቅ ያስገባዋል። ለምን? ጥሪው ነው፣ ቦታው ነው። ምንም ተማረ ጀት ሆነ ምናምን ማለት አይደለም። በቃ ባል ቦታውን ሲይዝ እግዚአብሔር እንደሱ ነው ዲዛይን ያደረገው ሜሬጅን። ግን ይህች ሴት የለም፣ ማንም የላትም። ኦኬ። ይልቅስ ኮምፕሌን ያደርጋል ይሄ ያንግ ማን። ምን ብሎ ኮምፕሌን እንደሚያደርግ? አንቺ እኮ እንደዚህ ኒዲ ሆንሽው፣ እኔን እንዲህ የምትፈልጊኝ፣ በቃ ና ከኔ ጋር አብረን እንሆን። ደግሞ አንድ ሚጥቂ የልጅ ተወልዳለች፣ እሷን ይዘን ሰፈር ጋር ይዘን ሰዎች ይሁን አንድ ላይ ሆነን እኔም ኢንጆይ ላድርግ። ጊዜ የለው። አንቺ እኮ እንደዚህ ኒዲ ሆንሽው ለምን እንደሆነ ልንገርሽ። ምክንያቱም ቤት ውስጥ ቁጭ ብለሽ ነው ትዩ። እኔ እኮ ስንት ስራ እኮ ነው አካሄጅ የምመጣው፣ ስንት ነገር አይምሮዬን እኮ ይዞ በዚህ ቢዚነት ለእናንተም ገንዘብ ያመጣሁ ምናምን ይዘን ውጣ፣ ጋሪ ይዘን ውጣ፣ ወክና ክትኛለች። ለሱ ኢትስ ዩዝለስ፣ ጥቅም የሌለው፣ ገንዘብ አይገኝበት፣ ክብር አይገኝበት፣ ጭብጨባ አይገኝበት። ዋው ምን እያለ እንደሆነ ታውቃላችሁ? ጊዜ የለኝም፣ ያለኝ ፕላን ለህይወት ልደርስበት ያለኝ ፕላን ራሱ ትልቅ ነው። ጎሌ ሴት ያደረግኩት
ትልልቅ ነው። በዛ ላይ ደግሞ ሴክሹዋል አፒታይቴ ሳድሊ አንቺ ብቻ ፉልፊል ልታደርጊ የምችው ስላልሆነ እሱ ራሱ ጊዜ አይሰጠኝም። ስለዚህ እግዚአብሔር የሰጠውን ነገር ሪጀክት ያደርገዋል፣ ይተወዋል። የለም እሱ እንዴ የተለየ ሴክስ መደሰቻ እቃ በዚህ ጋር ተገኘ ሲባል የሚሯሯጥበት ጊዜ የለውም። እሱ አይምሮ ማን ምን አገኘ እኔ ያላገኘሁትን ውስጥ ገብተዋል። ይሄው ወንድ ልጅ ፕሮግራም ይመራል ቤተክርስቲያን። እነዚህ ህፃናት ደግሞ እግዚአብሔር ባርኮት ልጆች የእግዚአብሔር ስጦታዎች ናቸው ይላል ወገኖች። አቦርሽን መግደል ነው ወገኖች። በማህፀናችሁ እግዚአብሔር በምንም አይነት መንገድ ልጅ ካስቀመጠ አትግደሉ ልጆቻችሁ። አቦርሽን ሌላ ትርጉም የለውም፣ መርደር ነው፣ መግደል ነው። አትግደሉ ልጆቻችሁን። ወጣት የሆናችሁ ሴቶች ስሙኝ፣ አትግደሉ ልጆቻችሁን፣ አትግደሉ። ይህን ያመጣው እግዚአብሔር ነው፣ እሱ ያኖረዋል ብላችሁ እናንተንና በማህፀናችሁ ያለውን ለእግዚአብሔር ሰጥታችሁ እዩት የእግዚአብሔርን ድንቅ ታማኝነት። አትግደሉ። ይሄ ፕላን ቢ፣ ሞርኒንግ አፍተር ፒል በሙሉ አቦርሽን ሜዲኬሽንስ ናቸው። አትግደሉ በማህፀናችሁ የሚቀመጠውን ልጅ። ስለዚህ ይህም ወጣት ወንድ ልጅ እግዚአብሔር በልጆች ባርኮት፣ ልጆቹን ግን የእግዚአብሔር ቃል እንደሚለው ወደ ኤፌሶን ሰዎች ምዕራፍ 6 ላይ ልጆቻችሁን አታስቆጧቸው ይላል። ታዲያ ምን አድርጓቸው ይላል? bring them up ይላል። በምን? in the discipline and instruction of the Lord, the word of God። በእግዚአብሔር ዲስፕሊን እንደ እግዚአብሔር ቃል ኢንስትራክሽን እየሰጣችኋቸው በፍቅር በጸጋ አሳድጓቸው። የለም እሱ ጊዜ የለውም እነሱ ማሳደጊያ። ብራንድ ልብስ ለብሰው ለሰዎች ካሳዩ ይበቃዋል። ዲስፕሊን እንደ እግዚአብሔር ቃል are you kidding? doesn't have time። ይሄው ፋሚሊ ግን ተያይዞ እሁድ ነው ብሎ ፕሮግራም በቤተክርስቲያን ይሄዳል። ለምን? ክርስቲያን ነው፣ የክርስቲያን ቤት ነው፣ የክርስቲያን ፋሚሊ ነው። ይሄዳል። ወይም ደግሞ እሷም በቃ ልጆቹን እንካ ያዝልኝ ኳየር ታገለግል ይሆናል። ወይ እሱም ቅድም እንደተናገርኩት ሜቢ ሰብክ ይሆናል። አው ትራጂክ። ለምንድን ነው ያንግ ይሆኑ እንደዚህ አፍላ ይሆኑ እሳት ይሆኑ ወጣቶች ክርስቲያኖች የክርስቶስን ነገር የቀመሱት? ለምንድን ነው ለዚህ ዓለም ነገር የተሰጡት? ህይወታቸው በሙሉ ልባቸው በሙሉ የተሰለበው? ቤተክርስቲያን እንዴት ነው ማትመልሰው? እግዚአብሔር ቃል ሲናገር ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ ቀንጥቤ ነው ማነባት፣ እናንተ ግን ሆል ፓሴጁን አንብቡት። እንደዚህ ይላል፣ ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደዋል። ለአንዳንድ ሰው ኃይሉ ምንድን ነው? ኃይሉን መካድ ምን ማለት ነው? የሞተን እስቲ ያስነሱን ኃይል እንዳለ አሳዩን። የጌታን ኃይል ስትሰበሰቡ ጉባኤው በጩኸት ይጥለቅለቅና ሰዎች ይገርማቸዋል። ጸጉሬን ልሰራ ትናንት ሄጄ የሄድኩበት ቦታ እንግሊዝኛ አይደለም የሚሰሙት፣ ስለዚህ በቋንቋቸው ነው። አበሾች አይደሉም። ኦኬ ይላል፣ በራሳቸው ቋንቋ ቲቪ ይታያል እና መንፈሳዊ ነው። ከዛ የሆነ ቃል ይዞ አየዋለሁ ቪዲዮ። ወጣቶች ናቸው፣ ይዘላሉ፣ ይጨፍራሉ፣ አንዳንዶቹ መሬት ላይ ይንከባለላሉ። ግን አንድ ቃል ነው፣ ሙዚቃዊ ጮሃል፣ ሙዚቀኞቹ ይመታሉ ምናምን። በጣም አይ ጋት ሶ ኢንትረስትድ። ምን ትሆን ይች የሚሏት ቃል ይሄን ሁሉ ደቂቃ የሚጨፍሩት ብዬ ጠየኳትና ምንድን ነው የሚለው ስላት ሆሊ፣ በቃ ሆሊ 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 እያሉ ይጮታል። ለሰዎች የእግዚአብሔር ኃይል ያ ነው። ምንድን ነው የእግዚአብሔር ኃይል ለክርስቲያን? ስሙት የእግዚአብሔር ቃል የሚለውን አንደኛ ዮሐንስ ምዕራፍ 3 ከቁጥር 7 እስከ 10 ልጆች ሆይ ማንም እንዳያስታችሁ ተጠንቀቁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው፣ ኃጢአትን የሚያደርግ ከዳብሎስ ነው። ምክንያቱም ዳብሎስ ከመጀመሪያ አንስቶ ኃጢአትን የሚያደርግ ነው። የዳብሎስ የመጀመሪያ ኃጢአቱ ምንድን ነው? አንዳንድ ሰዎች እንዲህ ብዬ ስጠይቃቸው አዳምን ኃጢአት እንዲያደርግ አድርጎታል። እንዴ እሱማ ሲያስብ ራሱ ኃጢአት አይደል?
የሰይጣን መጀመሪያ ገነት አይደለም። አዳምና ሔዋን የተፈጠሩበት አይደለም። ታውቃላችሁ ኢሳይያስ 15 ላይ 14 ላይ የሚለው ግን ደግሞ ሕዝቅኤል ላይ ያለው በጣም ደስ ይላል። 14 ላይ ከቁጥር 12 ጀምሮ እንዲህ ይላል፣ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ፣ አሕዛብን ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ። አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። በሰሜንም ዳርቻ በመሰባሰቢያ ተራራ ላይ እቀመጣለሁ፣ ከዳመናዎችም ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልህ። ነገር ግን ወደ ሲኦል ወደ ጉድጓይቱ ጥልቅ ትወርዳለህ እያለ ይናገራል። ሰይጣን የወደቀው እዚህ ጋር ነው ወገኖች። እንደገና ሌላ ቦታም ታገኛላችሁ። ሕዝቅኤል 28 ላይ ከቁጥር 12 ጀምሮ ይናገራል። ከእግዚአብሔር በላይ ከፍ እላለሁ በልቡ አለ ተጣለ። ኦኬ ሰው ላይ ምን ይሰራል? አንተ ከፍ ትላለህ፣ ጀግና ትሆናለህ፣ ከሁሉ ትበልጣለህ። ሰይጣን በእኛ ውስጥ እንዲህ አይነት ነገር ሲያመጣ አምቢሽስ ስንሆን ሰይጣን ያመጣውን እንደተቀበልን ማወቅ አለብን። ታውቃላችሁ። ስለዚህ የዮሐንስ መልእክት ምዕራፍ 1 ዮሐንስ ምዕራፍ 3 ቁጥር 7 ጀምሮ የማነበው ይቀጥልና የእግዚአብሔር ልጅ የተገለጠው ዲያብሎስ ከመጀመሪያ አንስቶ ኃጢአት የሚያደርግ ነው አለ። የእግዚአብሔር ልጅ የተገለጠው የዲያብሎስን ስራ ያፈርስ ዘንድ ነው። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ የእርሱ ዘር በውስጡ ይኖራልና፣ ከእግዚአብሔር ስለተወለደም ኃጢአትን ሊያደርግ አይችልም። ስለኛ ነው እንደሚያወራው ነው እኮ። የእግዚአብሔር ልጆችና የዲያብሎስ ልጆች ተለይተው የሚታወቁት በዚህ ነው። ጽድቅን የሚያደርግ ወንድሙን የማይወድድ ሁሉ ከእግዚአብሔር አይደለም። ስለዚህ ክርስቶስ የመጣው ለምንድን ነው ይላል? የእግዚአብሔር ልጅ የተገለጠው የዲያብሎስን ስራ ያፈርስ ዘንድ ነው። ስለዚህ ክርስቲያን ማለት ክርስቶስ በውስጡ ገብቶ ሰይጣን በሱ ህይወት ውስጥ ያደረገውን የሰይጣንን ስራ ማፍረስ ነው። የሰይጣን ስራ ኔትወርኩ ምንድን ነው? ኃጢአት ነው። ሌላ ምንም ትርጉም የለውም። ሌላ የለም። ለምንድን ነው ወጣት ክርስቲያኖች ለዚህ ጨለማ አኗኗር ለምን ተሰጡ? ይሄ ቃል እንዲህ ያለ ዝም ብዬ ቁጭ ይሄን ሜዲቴት ሳርግ ነው ሰሞኑን በሙሉ እና ምን ብዬ አሰብኩኝ፣ ከቀደሙት አባቶቻችን ካነበብኳቸው መጽሐፍቶች ሜቢ ለምንድን ነው የተፈጠርኩት ለሚለው መልስ ትክክለኛ መልስ የላቸውም። ወይም ለምንድን ነው እዚህ ያለሁት? ለምንድን ነው? ኦኬ ሰይጣንና የዚህ ጨለማ ዓለም እንዴት ብሎ ሊመልስላቸው ይችላል ብዬ ያሰብኩትን ጉግል ሲተረጉም እንዲህ ይላል። እኔ እንድመስለው ማንን? እግዚአብሔርን። ለምንድን ነው የተፈጠርኩት? እግዚአብሔርን እንድመስለው፣ እኔ ንጉሥ የሆንኩበትን መንግስት ለመገንባትና ሁሉንም ነገር በእኔ ላይ እንዲሽከረከር I'm going to be the center of attention። እግዚአብሔር የትኩረቱ ማዕከል እንድሆን አድርጎኛል። ሁሉም ስለ እኔ ነው። አያችሁ ሰይጣን ብሎ እንደሚያሳምነው ይሄን ወጣት ልጅ በቃ አንተ የተፈጠርከው እዚህ ያለው በቃ ንጉሥ ሊያደርግ ነው ፕላኑ። እግዚአብሔር እንደሱ ንጉሥ ሊያደርግ ነው፣ እንደሱ ገዢ ልትሆን ነው። በሚገርመው ነገር አሁን እንደተናገርኩት ሁሉ ቨርስ ማምጣት ይቻላል። አይገርም? ከዛስ why am I here ለምንድን ነው እዚህ ያለሁት ለሚለው መልስ ደግሞ እኔ ለማሸነፍ ነው እዚህ ያለሁት። ምን ለማሸነፍ? ወደ ላይ ለመውጣት፣ በጣም ሀብታምና ኃይለኛ ለመሆን እዚህ ነኝ። እግዚአብሔር እንድገዛና እንድሰፋ ይፈልጋል። እኔ የእሱ እቅድ ትኩረት ነኝ ብሎ አንድ ወጣት ልጅ ካመነ ምን ማድረግ ይቻላል?
ቤተክርስቲያን ውስጥ ቁጭ ብሎ እየተመላለሰ ካመነ እኔ ልገዛ፣ ሀብታም ልሆን፣ ላይል ሀያል ልሆን፣ እንደ እግዚአብሔር ልገዛ፣ ልስፋፋ፣ ገና አስፋፋለሁ ሲሉ ሰምታችሁ አታውቁም? እኔ የእሱ እቅድ ትኩረት ነኝ እኔ። ስለዚህ ይሄ እግዚአብሔር ማን ነው ተብሎ ይሄ ወጣት ልጅ ቢጠየቅ ምን ብሎ ይመልሳል? ይህንን ሁሉ እንዲፈጽም የተመደበው እሱ ነው። እኔን ማስፋፋት፣ የኔን ነገር ማስተለቅ ስራው ማን ነው? እግዚአብሔር። ስሙ ይገባኛል በዙፋን ላይ መቀመጡንም የሚያረጋግጥ እሱ ነው። እሱ እጣ ፈንታዬን ያገለግላል። እሱ እጣ ፈንታዬ ነው ይላል መጽሐፍ ቅዱስ። ይሄ ግን እጣ ፈንታዬን ያገለግላል፣ የኔን እጣ ፈንታ። ምክንያቱም እኔ ቀድሞውኑ በመንፈሳዊ ዓለም ንጉሳዊ ነኝ። ታውቃላችሁ፣ ይሄ አስተሳሰብ እናንተም ስታዩት ብዙ ነገር ልትሉ ይችላል። በወጣቶች ላይ የነገሰ አስተሳሰብ ነው። ከየት መጣ ስንለው ከሰይጣን። ዙፋኔን እንዲያረጋለሁ፣ ከልዑል በላይ ሆናለሁ። እኔ ሉሲፈር። ስለዚህ ወጣቶችን በዚህ ሐሳብ ቤተክርስቲያን ተሰብሰብና guess what you are the center of attention። እግዚአብሔርም በቃ እቅዱ ቀኑን ሙሉ ሌሊቱን ሙሉ የሚሰራው አንተን ንጉስ ለማድረግ እንድትስፋፋ ምድርን በሙሉ እንድትወርስ። ያውም አሁን የተናገርኩት ቨርስ አይመስልም እንዴ? ታውቃላችሁ መጽሐፍ ቅዱስ ይሄን ይዘን አሁን ያልኩትን ነገር እኮ እንናገራለን። የእግዚአብሔር ዋና ዓላማው እኔን ከፍ ማድረግ ነው፣ ማላቅ ነው። ሀብታም እኔ ነኝ መሆን ያለብኝ፣ ዓለማውያኖች አይደሉም። በወርቅ በምናምን እኔ ነኝ መክበር ያለብኝ። ለምን? እኔ የክርስቶስ ነኝ። ቲንክ አባውት ኢት። በቃ ኮመን ሴንስ። እግዚአብሔር የምድርን ነገር እንዴት አድርጎ ነው የሚቆጥረው? የምትበሉት የምትለብሱት ካላችሁ ይበቃችኋል። ይቆጥረዋል እንዴ? እሱ ድሃ ሆነ የሚለው ጌታ ኢየሱስ ወርቅና ዳይመንዶቹን ጥሎ ነው እንዴ? በኮመን ሴንስ እኮ ብናስበው መልሱ ይመጣል። ግን ለስጋችን አሁን ያልኩት ነው ደስ የሚለን። እኔ ነኝ the center of attention። እግዚአብሔር ደግሞ ዓላማው እኔን ከፍ 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 በማድረግ በቃ ያሳያል፣ እኔን አክብሮኝ። መጽሐፍ ቅዱስ ክርስቶስ እንደሚከብር እኛም ከሱ ጋር መክበር እንደሚጠብቀን እግዚአብሔር ቃል ይናገራል። ይህ ውሸት አይደለም። እግዚአብሔር ቃል ግን ይህን ማይንድ ሴት እሱ እጣ ፈንታዬን አገልጋይ ነው እግዚአብሔር ቃልስ ምን ይላል ወገኖች? እግዚአብሔር ቃል እንደሱ አይልም። እናንተ የንጉስ ካህናት ናችሁ ይላል። ሮያል ፋሚሊ ናችሁ ይላል። ለምን? ከየት የመጣ ከፍ ከፍ ሊያደርገው ከዘመናት በሙሉ ሲያልቅ የሚዘጋበት ከፍ ከፍ ሊያደርገው ልጁን ክርስቶስን በሱ ያመናችሁ ማለቱ ነው እንጂ የእግዚአብሔር እውነት ሴንተር ኦፍ አቴንሽን እኔ ሳልሆን ክርስቶስ ነው ወገኖቼ። የእግዚአብሔር ከዚህ ጀምሮ እስከ መጨረሻው ዓላማ ክርስቶስን ማላቅ ነው፣ ስሙን ማክበር ነው። እግዚአብሔር ለክብሩ የሚኖር አምላክ ነው፣ ለኛ ክብር አይደለም። ይሁን በእኛ አስተሳሰብ ለኔ ክብር ነው መኖረው ብል በጣም ሰልፊሽ ኃጢያተኛ ምናምን ይመስላል። በእግዚአብሔር ዘንድ ግን ትክክለኛ ነው። ምክንያቱም ከሱ በላይ ክብር የለም። እንዲያውም እሱ በከበረ ጊዜ ነው የኛ ደህንነት። ይክበርልን፣ እውነት ለክብሩ ፋይት ያድርግ እግዚአብሔር። ምክንያቱም እሱ ሲከብር ነው የኛ ደስታ ያለው። አያችሁ፣ የሱ ክብር ለክብሩ መቆሙ ጽድቅ ነው፣ ኃጢያት አይደለም። እግዚአብሔር ታዲያ እኛን ሰውን የፈጠረ ወጣት ወንድ ልጅ ማወቅ ያለበት እግዚአብሔር የፈጠረ ለእግዚአብሔር ክብር ነው። እግዚአብሔርን ታከብር ዘንድ ነው። በዛ ላይ ደግሞ እግዚአብሔርን ታከብር ብቻ ሳይሆን በዛ ውስጥ ያንተ ደስታ የተፈጠረበት ዓላማ የምታገኘው በምድራዊ ዙፋኖች ወይም በዓለማዊ ስኬት አይደለም። ነገር ግን ሌላ ምንም ሳያስፈልግህ
በእግዚአብሔር ብቻ ሙሉ በሙሉ በመርካት በመደሰት ነው። ለዚህ ነው የተፈጠርከው። ማግባት መውለዴስ ለሱ ነው፣ ለእግዚአብሔር ክብር ነው። ያንተም ደስታ እዛ ነው። የእግዚአብሔር ቃል ምን እንደሚል እንስማ። ኢሳይያስ 43:7 ላይ በስሜ የተጠራውን ሁሉ ለክብሬ የፈጠርሁትን። እግዚአብሔር ሌላ የፈጠረው ነገር የለም። ዝም ብሎ እኔን ለማዋረድ እስቲ ልፍጠር ብሎ የፈጠረው ነገር የለም። እንዲያውም ትንሽ ገፋ ላድርግና ኢቭን ሰይጣን ራሱ አደድ ክርስቶስን ክብር አላቂ ነው። ያበጀሁትንና የሰራሁትን አምጡ ይላል። በቃ እግዚአብሔር የሰራው ያበጀው ሁሉ የፈጠረው ነገር በሙሉ ለሱ ክብር ነው። መክብብ 12:1 ደግሞ ርዕሱን ያገኘሁበት ቦታ ምን እንደሚል ስሙት። የጭንቀት ጊዜ ሳይመጣ ደስ አያሰኙኝም የምትላቸው ዓመታት ሳይደርሱ በወጣትነት ጊዜ ፈጣሪህን አስብ። ይህ ቻፕተር መቼም በጣም የሚያስደንቅ ቻፕተር ነው። በአጠቃላይ መክብብ መጽሐፉን ቁጭ ብላችሁ ብታጠኑ ይሄ ንጉሥ ሰሎሞን ሁሉን ነገር ላድርግ በቃ ሁሉ ነገር 900 ሚስት የነበረው እንግዲህ አስቡት። በቃ ሴት ነው መልሱ። በቃ አለች የተባለች ቨርጅን ቆንጆ ሴት ሰብስቦ ከተማ ውስጥ ያለ ሌላም ከተማ አለ ከተባለ ሌላ ሀገርም ከተማ ከሷም አምጡ ብሎ ሰብስቦ ደስታን ሊያገኛት ነፍሱን ደስ ሊያሰኛት። ሀብት ነው፣ ወርቅ ነው። ለዛን ጊዜ እንዲያውም በጣም ቺፕ ነበር ይባላል ብዙ ነገር። በሰለሞን ጊዜ ያከማቸው ሀብት መክብብ ንጉሥ ሰሎሞን የጻፈው ነው ወገኖች። ደስታን ፍለጋ የዚህ ህይወት ትርጉም ምንድን ነው እንዴ? ኃጢአተኛውም ይሞታል፣ ሲጸልይ የነበረው እግዚአብሔር ይል የነበረውም ደግሞ ይሞታል። ይሄኛውም ትል ይበላዋል፣ ይሄኛውም ትል ይበላዋል። ምንድን ነው ይሄ ትርጉም የሌለው ህይወት የሚልበት ስትራግል የሚያደርግበት ጻፍ ነው። ምንድን ነው እለፋለሁ ላቤን ጠብ አድርጌ አከማችቼ ሞት ይዞኝ ይሄዳል፣ ሌላው ይበላዋል ያለፋበት ምንድን ነው ይሄ እያለ የሚጠይቅበት መጽሐፍ ነው። 12ኛው የመጨረሻ ቻፕተሩ ነው። ሲደመድመው ሲዘጋው ግን ይሄ ነው መልክቱ። ለሰው እግዚአብሔርን መፍራት እና በወጣትነት እግዚአብሔርን አስበ መሞት እሱ ነው ትርጉም፣ እሱ ነው ዓላማ፣ እሱ ነው ሰው የተፈጠረበት። አንተም ወጣት ልጅ እግዚአብሔር ያበጀ ወጣት ያደረገ ኤነርጀቲክ ያለ በኃይለኛ ጊዜ እንድታውቀው። ምክንያቱም ደስ የማያሰኙ ጊዜ ይመጣል ይላል። ከዛ በኋላ የሚያወራው ከዚህ ቀጥሎ ቨርስ የሚያወራው አይን ሲጠፋ፣ ጥርስ ሲነቀል፣ መጃጀት ይመጣና ጉልበት ሲጠፋ እንዲህ ላድርግ እዚያ ጋር ልሮጥ የሚል እግርም ጥልምልም ብሎ ሲወድቅ ለዛን ጊዜ ማድረግ አይቻልም። ስለዚህ ዛሬ እችን የምታክል አቅም አለ፣ ለእግዚአብሔር ሰዋው። እግዚአብሔርን ለማወቅ አድርገው። እግዚአብሔር ቃል ታውቆ አያልቅም። ጥናት ውስጥ ግባ፣ አወቀው። እሱን አክብረው። እንደ ቃሉ ስትሄድ እሱን ታከብረዋለህ። የስዋት አንተም አንድ ነገር ታገኛለህ። ልክ ንጉሥ ሰለሞን እንዳገኘ ለካ ያንተ ደስታ ፉልፊልመንት ያለው በእግዚአብሔር መክበር ውስጥ እንደሆነ ታያለህ። ሴክሱንም ፖርኑንም ይሄንንም በሙሉ ነፍሴ ወይ እንኪ ብትላት ነፍስ እኔ ምንም አላገኘውም ጠብታ እንኳን የሚሆን አልደረሰኝም ነው የምትለው። ለምን አልተፈጠረችም? ለሱ አልተሰራችም። የሚገርማችሁ ነገር በ16ኛው ክፍለ ዘመን በ15ኛው ክፍለ ዘመን ያው ታውቃላችሁ ያስባለው በጣም ደስ የሚል ሙቭመንት የነበረበት ጊዜ ነው። ክርስትና ብዙ ሽፍት ያደረገበት እና ለዛን ጊዜ የለንደን ቤተክርስቲያን እና የስኮቲሽ ቤተክርስቲያን ብዙ መናወጥ ስለነበረ በቃ አንድነታቸውን ለማለት ለማጠናከር ያወጡት ነገር ዌስተርን ሚኒስተር አሰምብሊ ሆኑ። ታሪኩን እናንተ አጥኑት። ኦኬ እኔ አንደኛ በትክክል ታሪኩን ናሬት ላደርግ እችላለሁ፣ ግን በጣም ደስ የሚል ፋሲኔት የሚያደርግ ነውና አባቶች ተሰባስበው የእግዚአብሔርን ቃል ኦኬ ለክርስቲያን በተለይ ለወጣቶች እንዴት አድርገን አንኳሩን ነገር እናስይዝ። ገና ሊጦች እያሉ ገና 2 ዓመት 1 ዓመት እያሉ ኪ ነው። በዛን ጊዜ የያዘ ልጅ አይለቅም።
ስለዚህ ምን አዘጋጁ መሰላቸው? ካቴኪዝም እየተባለ የሚታወቀው ጥያቄ አንድ መልስ የሚል ዶክመንት አዘጋጁ። ታውቃላችሁ 107 ጥያቄዎችን ኦንላይን ላይ ፕሊስ ወጣቶች ዲስካሬጅ እንዳታረጉኝ፣ ዲስአፖይንት እንዳታረጉኝ፣ እዩት፣ አጥኑት ቁጭ ብላችሁ። የሚደንቅ ጥያቄና መልስ ነው። ኦኬ። እንደገና ደግሞ ያንግ ለሆኑ ወጣቶች፣ ፓስተሮች፣ አገልጋዮች፣ ኤልደሮች፣ ማቹርድ ለሆኑ ክርስቲያኖች ደግሞ የሚይዙት እውነተኛ እግዚአብሔር ከዚህ ውስጥ የወጣ ነው፣ ግን ሌላ ነገር አይደለም። የሚይዙት 197 ጥያቄ ረዝመ። ስለዚህ ሾርት ካቴኪዝም፣ ሎንግ ካቴኪዝም ተብሎ የሚታወቁ የመጀመሪያ ጥያቄያቸው ምን እንደው ታውቃላችሁ? የሰው ልጅ የመኖር ዋና ዓላማ ወይም ፍጻሜ ምንድን ነው? አይገርማችሁ? የሰው ዋና ዓላማ ብለው መልሳቸውን ይጀምራሉ። እግዚአብሔርን ማክበር እና በእርሱ ለዘለዓለም መደሰት ነው። አይገርም? What is the chief end of man? Man's chief end is to glorify God and to enjoy him forever. የሚገርም እኮ ነው። ይህንን ነገር በተለያየ ርዕስ እያደረጉ በዚህ አካባቢ ለመቆየት ፈልጌያለሁ። ኦኬ። ወጣቶችን እባካችሁን ካሬጅ አድርጉልኝ። ኦኬ። በተለይ በፖርን እያለቀ ያለው ጀኔሬሽንን ዝም ማለት አንችልም። ዝም ስላለን ምንም ነገር አይጠፋም። እሺ ወገኖቼ፣ ስለዚህ ይሄንን ነገር አትሊስት አፒል ፎር ፒዩሪቲ ጮክ ያለ የሚናገረው መልእክት መሆን አለበት ብዬ አምናለሁ። ቅድስና ለእግዚአብሔር ወገኖቼ። እግዚአብሔር ኃይሉን የሰጠን በክርስቶስ የሚያሳይ ለዚህ ጨለማ ዓለም ሊያሳይ የሚፈልገው ከእንዲህ አይነት ዓለም አሁን ፖርን እኮ ሲባል ልጆችም ሲነግሩኝ ነበረ። ፖርን እኮ ማለት አሁን ሃይ ስኩል ውስጥ ምናምን ኮሌጅ ውስጥ ላይክ ኖርማል ቶክ ነው። ላይክ ምን ኬት ያገኘውን ሼር አርግ ምናምን በቃ ኖርማል። እዛ ዓለሙ ይሄ ጨለማ ዓለም ኖርም የሆነበት ለክርስቲያን ግን ኖ፣ ለእኔ አይሆንም። እግዚአብሔር ክብሩን የሚያሳየው መንፈሱን ሰጥቶ ቅባቱን ሰጥቶ የሰይጣንን ኔትወርክ በዚህ ውስጥ አፍርሶ ያንን ወንድ ልጅ እነዛ ወደዛ እንሄድ ሲሉ እኔ ግን አልሄድም የሚልበት አቅም ማግኘቱ የእግዚአብሔር ኃይል ማለት እሱ ነው። እኔ አጋንንትን አወጣለሁ፣ እኔ እንትን አደርጋለሁ፣ እሱ የራሴ ያፈጠርከው አምላክ ስርዓት ነው፣ ድርጊት ነው። ሐዋርያት አጋንንት አላስወጡም፣ አስወጥተዋል። እሱ ሲራራጡ ግን ያንሰማም ቃል ውስጥ። ስለዚህ በዚህ ሀሳብ እቀጥላለሁ ብዬ አስባለሁ እንደ እግዚአብሔር ፈቃድ ወገኖቼ። ፖርን ገዳይ ነው። ሴክሹዋል ነገር ወንድ ልጅ ላይ ያተኮርኩኝ እንጂ ቅድም እንዳልኩት የሴት ልጅም ታሪክ ነው። ኦኬ። በዚህ ላይ ሞር እንነጋገራለን። በተለይ ይህንን ነገር አሰ ክርስቲያን ፕራክቲስ እያደረገ ያለ ሰው በቃ እዛ ውስጥ የታነቀ ሰው እንዴት ነው የሚወጣው? ዛሬ የተናገርኩት እውነት ለምሳሌ በጣም ፋውንዴሽናል ነው፣ ኪ ነው። ያ ሰው የተፈጠርኩት እግዚአብሔርን ደስ ስላሰኝ ነው፣ የኔም ደስታ እዛ ውስጥ ነው ያለው ከሚለው መነሳት አለበት። ኦኬ። ዛሬ ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። እንግዲህ ሌላ ጊዜ ጌታ እንደፈቀደ በሌላ ትምህርት እስክንገናኝ ድረስ ደህና ቆዩ።